እንደዛ ስቦ የነቀለውን ጠዋት አይቼው ነበረ። እሱንም ህዝቡን አሳየችው። ህዝቡ እንዲያዩት ስለመፈለግ መጨረሻ ላይ ታሳያለች። ጨርስና ጨርሺ፣ መጀመሪያ ጨርሺ፣ ካሜራ ዝጊና ጨርሺና ከዛ በኋላ ቦታውን ታሳይና ቢዘጋ ቢዘጋ። ኦኬ ዞሮ ለሁለት እየደበደቡኝ ነበረ። ሶስተኛው ልጅ ሁለቱ የመቱኝን ያክል ሶስተኛው ልጅ ያን ያክል እንትን አላለኝም። የሆነ በካልቾ በእርግጫ የሆነ እንትን ሲለኝ አስታውሳለሁ። አልገላገለምም። ያን ያክልም የእነሱን ያክል ጉዳት አላደረሰብኝም። ሁለቱ ግን ቢላ አውጥተው በቃ ስበራት እግሬን በጣም እየቀጠቀጡኝ ነው። በምን እንደሚመቱኝ ሁሉ አላቅም። ብቻ ምልክት አለው፣ ክብ ክብ የሆነ ምልክት አለው። ስበራት እግሯን በቃ ምናምን ያለው በጣም ሲቀጠቅጡኝ ነበረ። ማህፀኔም በጣም ረግጠውኛል። በጣም ነው የረገጡኝ። ጥርሴ ተሸርፏል። ተሸርፎ ሲወድቅ እያየሁት ነው ፊት ለፊት ያለው። እዚህ ጋር ገጪ ላይ ያሉ ጥርሶች ተነቃንቀዋል ምናምን። የሆነ ሰዓት ላይ አልበቀዋል እና እንደዚያ ኦሬ ተኝቻለሁ። እዚህ ሆዴ ላይ ተኝቶ ቁጭ ብሎ እንደዚህ ነው እንትን አንገቴን አነቀኝና በአንድ እጁ የመታኝ በቦክስ አነቀኝ። የሆነ ሰዓት ላይ በቃ ልሞት ነው ብዬ ሻሃዳው ሁሉ ሲይዝ ነበር የሆነ ሰዓት ላይ። ከዛ ፌንት ሰራው። የዛን ሰዓት ፌንት ሰራው አንገቴን ሲያንቀኝ ማለት ነው። ትቶኝ ተነሳ። ከዛ አሁንም እንደዚህ ስነቅ አንገቴን እንትን ስል ቀበቶን ሁሉ ሱሪውን እንደዚህ እንትን እያለ ምናምን ነገር ጭራሽ አታደርገውም ግደለኝ ነው ስሎ የነበረው። እሷ ያ ሁሉ ሲሆን ስነቃ እሷ እኔን ግደሉኝ እያለች እግሩ ስር ወድቃ ያኛው በእርግጫ ብሏት ወደዛ አንቺ ነሽ ሲጀመር እንደዚህ አይነት ሰው ጋር የምትኖሪ የምታስንቂ ምናምን ብሎ እሷንም ወደዛ ቢላ ወጣባት። ሁለተኛ ከተጠጋሽ ወደዚህ አንቺንም አልለቅሽም አላት። ልጅቷ ራሷ በምላሷ ትናገር ስለሷ እኔ እንትን አልልም። ያለውን ነገር ነው የምነግራችሁ። ብቻ በኃይለኛው ነው የተደበደብኩት። የሆነ በሚያስጠላ ሁኔታ መጨረሻ ላይ ትተውኝ እንደመውጣት አሉ። ተመለሰና ይዘናት ነው የምንሄደው አይነት ነገር ነው እንትን እያለው የነበረውን ጨርሳት ነው መጨረሻ ምን አልኩት፣ ስለ ልጅ አለኝ በቃ ልጄ ነው ፊት ለፊት የታየኝ። እባክህ ልጄ ጋር አስደውለኝ፣ ልትገለኝ አይደል የመጣው? ልጄ ጋር አስደውለኝና ልጄን አውርቼ ከዛ ግደለኝ ነው ያልኩት። እንደዛ ስለው ያኛው ልጅ አብሮ ጩቤ አውጥቶ የነበረው ማልዋሻው ሶስተኛው ልጅ አልኩ በካልቾ ብቻ መታኝ ያልኩ ልጅ በቃ ቅደዳት እያለ ነበር። ጩቤውን እዚህ ጋር አስጠግቶ እንትን ሲለኝ የነበረው እሱ ነው ያስጣለው። ጩቤውን እንደዚህ ተዋት ብሎ ጎትቶ እሱን የወሰደው እሱ ነው። እሱ ባይኖር ኦልሬዲ ገሎኛል። በቃ ያኔ አምኛለሁ። ከዛ በቃ ተዋት እንውጣ ብሎ ይሄኛው ልጅ ገላግሎት ነው ይዞት የወጣው። ሁላ እንደዚህ በእጁ እንደዚህ ይዞት ታግለው ነው ይዞት የወጣው። ከወጡ በኋላ ተነስቼ ራሴን እንትን ስል እግሬን እንደዚህ እንትን ስለው በጣም ያመኛል። መራመድ አልችልም ምናምን በጣም እንትን ብዬ ነበረ። በዛን ሰዓት ተነስቼ ወዴትም አልሄድኩም። በቃ የታየኝ የነበረው ወደ ቤት መምጣቴ ነው። ምንም በቃ ቤት መጥቼ መውደቅ ነው። ምንም እንትን እያልኩኝ አልነበረም። ፀጉሬን እዚህ ጋር የተነጨው ምናምን ሰውነቴ ባጭሩ ሲመቱኝ የነበረው ምት ከባድ ስለሆነ ደንዝዞ ነበረ። በቃ አይኔ እዚህ ጋር አብጧል። ከታችና ከላይ እኔ ደፍኖ ነበር አንደኛው። ይሄኛው ደግሞ ደሙ ለብሶ ጠቁሮ ነበረ። በቃ ከመቅላት አልፎ ጠቁሮ ነበረ። ምንም ነገር የጋረደኝ ትንሽ እንትን ብዬ ነበረ። አይዞሽ በቃ ይኸውልሽ እናቴ ስላወራሁኝ ይቅርታ። ራሴንም አሁን ያዞረኛል። አይዞሽ አሁን አንድ ነገር ሁለት ነገር ጠይቅሽና ጨረሰሻል። ይቅርታ ዲፎና ጎዳ ጊዜ ትክክል አሁን ጨረሰሻል። ይበቃል። ከዚህ በላይ የምታደርጊው ነገር ቅድም ያልኩሽን ነገር ህብረተሰቡ እንዲያየው ስለፈለግኩኝ የአንድን ሴት ጸጉር በእጅ እንደዚህ ነቅሎ ከነ ስሯ እንደዚህ የነቀለውን ይሄ የግፍና የግፍ የመጨረሻ ግፍ መሆኑን እሱ ነገር ህዝቡ እንዳየው ፈልጋለሁ። ከዛ በኋላ ደግሞ እኛን እሱ በእሱ አካባቢ ያሉ ሰዎች እሱን ወደዚህ አምጥቶት እሱንም ሰምተ ነው ምን እንደሚደረግ ከዛ በኋላ እኛ እንወስናለን። አሁን አንድ ቪዲዮ ተከፍቺና ያንን ታይቶ ተሰምቶ የማይታወቅ ግፍ በሴት ልጅ የማይሰራ ጸጉሯን በእጁ መዞ እንደዚህ ከነ ቆዳዋ እንደዚህ ያነሳውን እሱን ህዝቡን አሳያቸው። ይሄ በጣም የሚዘገነን እስቲ ያሳያቸው አንዴ። ሁሉም ሰው እኔ እንዳለቀስኩኝ ሁሉም ሰው ማልቀስ አለበት። ሁሉም ሰው ማልቀስ አለበት። አላህን ከፈራችሁ እስቲ ያዝ በእናታችሁ ሚርቢ ጉድ አላህን ፍሩና ተመልከቱ። አንድን ሴት እህታችን ጸጉሯን እንዲህ በእጁ ስቦ እንደዚህ የነቀለ ሰው ተመልከቱ እስቲ። ሱብሃንአላህ ጥርሴማ ተሰራል። እዚህ ጋር የወለቀ እንትን ነበር። ይሄ እንዳለ አብጧል። ከታች እንዳለ ጠቁሮ አብጧል። እና ለሙሉ ሰውነቴ ሲጀመር ቅጥቅጥ ነበር። አሁን ነው እዚህ እየተንከባከቡኝ እንትን ያለው
እጄም እግሬም እንትን አለው። እጄ እንዳለ ብልዝ ነው ሙሉ ሰውነቴ እንዳለ እንትኑ። እግሬን ደግሞ ቆይ እንትኑ ታያችሁ ታያላ አርጌ ይታያል። እንዳለ ክብ ክብ ነገር ሰርቶ እንትን ያለ ነበረ። በምን እንደቀጠቀጡኝ አላውቅም። ሙሉ ሰውነቴ ጠቁሯል ሲጀመር። ምክንያቱም አንድ ሰው አይደለም እንዴት ነው አላውቅም። ብቻ እኔ በቃ ትልቅ ትንሽ ወንድ ሴት ሳትሉ እኔ የምፈልገው ፍትህ ነው። አሁንም ፍትህ አቄ እንደወጣ ፈልጋለሁ። እዚህ ጋር ብዙ ሴቶች በየቤቱ ድምጻቸውን አፍነው የሚኖሩ ይኖራሉ። እኔ ዝም ብዬ የምቀመጥ ሴት አይደለሁም። እወጣለሁ። መጋፈጥ ሁለት ያልሞትም ሞቻለሁ። ኦልሬዲ ገድለውኝ ነው የሄዱት። አሁንም ስመጣ ተናግሬያለሁ። በህይወቴ ቁማር አስይዤ ነው ሲጋለጡ ነገሮች እሱ ለእኛ ተይው። ከአሁን በኋላ የቀረውን ለእኛ ተይውና አንድ ገር ልንገርሽ። እሱ ለእኛ ተይውና አንድ ገር ልንገርሽ። አንድና አንድ ፍትህ ላንቺ ነው። ሁላችንም ከፍትህ ጎን ነው የምንቆመው። ከአንቺ ጎን እንቆማለን። ሁለተኛው ነገር አሁን ስለ ሕክምናውም ሆነ ስለምናምኑ ሁሉም ኢትዮጵያዎች ተባብሮ ሁሉም ነገር እኛ እናደርጋለን። ሌላው እሱን እኛ ጠርተነው እዚህ ቀይሮ አለ እሱም እዚህ ስር በዚህችው ቀን መጥቶ ራሱንም ካልገለጸ ከዚህ በኋላ የሚመጣውን ነገር እኛ እናቆም። ስለዚህ ወንድማችን ትመጣለህ፣ ቀይሮ ያጠራዋል፣ ይመጣና እሱ የሚናገረውን ከሱ መስማት እንፈልጋለን። እንደዛ አለ እንደ ቀይሮ የተባባል ነው። ሙቤ እንደዛ አለ ቅድም የተባባል ነው። እንደዛ ነው ወላሂ እንደዛ ነው። ግን አንድ ነገር አሁን እኔ ጨርሻለሁ። ከጨረስኩኝ እኔ ልውረድ። ሰው ስልክ ኦልሬዲ ስልካችን ከሱ ጋር ነው ያለው። ይኸው ናቱ አትውረጂና ያቺ ጓደኛሽ እንድትመጣ ለእሷ የጓደኛዋ ባል ነው ያኔ አንድ አካባቢ ሰዎች እንዲሆኑ ገርጸሽ እሷ ትንጣማ። አሁን አንድ አካባቢ አይደሉም። እዚሁ ሀገር ላይ ከረዥም ከ3 ከ4 ዓመት በፊት ይመስለኛል አንድ ቤት የኖሩ ጀማ የኖሩ የሚተዋወቁ ሰዎች ያኔ በጣም እንደ እህትና እንደ ወንድም ቅርርብ የነበራቸው ሰዎች እንደሆኑ ነው እንትን ያለችኝ። አንድ ነገር እላለሁ ብርጅስቶን ቀጤና ምትዩን በይ እህታችን አንድ ነገር ለመናገር ወላሂ እንትን ለማለት ሳይሆን ጀግና ሴት ነሽ። አዎ ሞት ይሻልሻል እንደፈለገ ከሚያደርግሽ የማንም እንትን። ወላሂ በጣም የወሰሽው እርምጃ ለምን እንደዚህ አታደርጊም ነበር? የፈለገውን ነገር እንትን ብትይ ኖ ሞት ይሻላል። አንደኛው በጣም ጀግና ነሽ። ራስሽን በቃ ዲፌንስ አድርገሻል። ማድረግ ያልፈለግሽውን ነገር ላለማድረግሽ ጀግና ነሽ። ሁለተኛው ደግሞ ወጥተሽ ለመናገርሽ ደግሞ አሁንም ሌላ ጥሩ ነው ያደረግሽው። ለምን ይማራል፣ ሴቶችም ይማራሉ። የማያውቁትን ሰው ጋር አይሄዱም። ካሁን በኋላ መማሪያ ይሆናል። ሶስተኛው ደግሞ በህግ መጥቶ ያለውን ነገር አንድ ነገር ብቻ ልሻለሁ እኔ አትይዤ አልልሽም፣ መብትሽ ነው። ይህን ነገር እሱ መጥቶ ተናግሮ በእርቅ በኩል ማለቅ ይችላል። እዚህ ላይ እህቶቻችን እየተናገሩ ነበር። ሁለቱም ኢትዮጵያዊ ናቸው፣ ተጋጅቷል። ስለዛ እሱ መጥቶ ጥፋቱን አምኖ ጥፋቱን ተቀብሎ አሳክሞ ክሶ የሚል ከሆነ ብናስታርቃቸውስ የሚል እንትን ስለተባለ እዚህ ጋር ደግሞ እኔ እምቢ ካልኩ ሴጣን ልሆን ስለሆን